አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ጉዳይ መጥቻለሁ። በቤቱ አዲስ የሆናችሁ ሸር ላይክ በማድረግ ቪዲዮውን ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ አስተያየት ኮሜንት በመስጠት ቤተሰብ አድርጉኝ ማለት ነው። ዛሬ በአዲስ ነገር መጥቻለሁኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን ማለት ነው። ያላገቡ ሰዎች ጉዳይ በሚል ርዕስ መጥቻለሁኝ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን ማለት ነው። ከምንሰማው ከምናየው ሁሉ አላህ ይጠብቀን ውዶችዬ። ያላገቡ ሰዎች ጉዳይ ይላል። ያላገቡ ሰዎች ጉዳይ እሺ፣ ያላገቡ ሰዎች ጉዳይ። ወንዶች ከበዙበት መንደር እንዲህ የሚል ድምፅ ሞልቶ ይሰማኛል። እኔ የሐላል ሚስቴን ፈላጊ ነኝ። ከምሞትበት አልጋዬ ላይ ሁኜ እንኳን እስከ ቅታዬ ድረስ የማፈቅራትን ወረድ ብዬ ከሴቶች ዘንድ የሚሰማኝ ድምፅ ለመስማት ጆሮዬን ጣል አደረኩ። ያ ረብ ጆሮዬን ጣል አደረኩኝ። አንዲትዋ እንዲህ ስትል ሰማዋት። እኔ ደግሞ ከሴቶች ሁሉ ወንድ የሌለኝ ሴት ነኝ። ጌታዬ ላንቺ ብሎኝ የከተበልኝ ሰው የናፈኩኝ። በእርግጥም ሴት ነኝ፣ ይሁን እንጂ እፍረትን ጣጥዬ በቶሎ ሚስቱን እንዲያደርገኝ እመጠይቅ ድፍረቱ ነበረኝ። ችግሩ ቁም ነገረኛ ኃላፊነት ለመሸከም ዝግጁ የሆነው እኔ ይህንን ሰው አላገኘሁትም። ከዛም መልስ አልኩኝ ከወንዶቹ መንደር። አንዱም እንዲህ ሲል አዳመጥኩት። እኔ ደግሞ እንደነሱ ፍቅራቸው ቀምመው እንደሚገልጽ ሰዎች አይደለሁም። የራሴ የተቀመም የሚጣፍጥ ፍቅር ከልባችሁ ካለና መግለጽ ከተቸገሩ ሰዎች አንዱ ነኝ። እወድሻለሁ። ምን ያህል እንደምወድሽ መግለጽ ባልችልም ከሚገርመው እኮ ገና አላወኩሽም፣ ገና አላየሁሽም፣ ገና አላገባሁሽም፣ ገና አንቺም አላየሁሽም። ገና ትናፍቂኛለሽ። እውነት ነው። ልቤ ላይ አኖርሻለሁ። አንቺ ለኔ የተጻፍሽው የወደፊቷ ሚስቴ ሆይ በመምጣትሽ ስጠባበቅ ይኸው አምሽቶ ነጋ። አንዷን ላገባት እንጂ እንዴ የኔ ትሁን እንጂ እንዴ ሊያት እንጂ አይኔ ጨምሬ ሰጣታለሁ። ከዚያ በኋላ ጎደሎ ብሆን እንኳን በሷ አካል ሞላዋለሁ የሚሉ ብዙ ወንዶች አሉ። እውነት ነው ግን በነገራችን ላይ ማለት ነው ወንዶች አንበል እንጂ መጀመሪያ ካገቡ በኋላ ነው እስከሚያገቡ ድረስ የማይቀባጥሩት የማይሉት ነገር የለም። ካገቡ በኋላ ግን ሱብሃንአላህ ምን ታላላችሁ? ምን ይደረጋል? ምን አላህ ምን አለሽ ተባብለው ተጋብተው ገንዘብ መስፈርት አድርገው ገብተው ከገንዘብ የሚበልጠው መስፈርት ትተው ተጋብተው መኖር ጀመረው። መስፈርት ያደረጉት ሲያልቅባቸው ተለያዩ። ተቻችለው መኖር አቃታቸው። ሸሪዓውን መስፈርቱን ረስተው መጀመሪያ የሚያቅደውም ትተው ተለያዩ። ገንዘብ ሲያልቅባቸው ቅድሚያ መስፈርታቸው ይድን ይሁን ሌሎች ቀጥለው በመጠኑ ይሁን ገንዘብ አይጠላም። ሆኖም በመጠኑ ድንበር ሳያልፍ ትዳር በገንዘብ
የሚገነባ የሚሆን ቢሆን ስንት የብር ሀብታሞች ቢሊየነሮች በኖሩት ትዳራቸው ባማረ ነበር። ትዳር ሀብት አይመራውም አበደን። አዎ ሊመራም አበደን። ማወቅ ያለብን ነገር ቢኖር ይሄ ነው። እውነት ነው። በነገራችን ላይ ትዳር ሀብት አይደለም። ሀብት ይሄዳል ይመጣል ማለት ነው ውዶቼ። አንዴ የሚመጣ የሚሄድ ነገር ነው። መርየም ብንት ኢምራን የጨዋነት ተምሳሌ። ስለዚህ እንቁ እንስሳት አስመልክቶ የነቢዩ ኢሳ አለይሂ ሰላም እናት መርየም ጨዋነቷ፣ ጥብቅነቷ አስመልክቶ አላህ ሱብሃነሁ ወተዓላ በተከበረው ቃሉ ውስጥ በተደጋጋሚ አውስቶታል። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ የኢምራንን ልጅ መርየምን ያቺን ብልቷን የጠበቃችው ምሳሌ አደረገ። በጌታው ቃላት በመጽሐፍቱም አረጋገጠች። ከታዛዦቹ ነበረች። ሱረቱል ተሕሪም በስሟም ራሷ የቻለ ምዕራፍ ሳይሞላታል። ሱረቱል መርየም ኢስላም ለሴት ልጅ ከሰጠው ክብር ይህ በዋነኝነት ተጠቃሽ ነው። ምክንያቱም በፈጣሪ ንግግር ውስጥ በክብር መወሰቷ የተፈጠረችለት ዓላማ ይዛ ከተጓዘች ከመምጣቷና ከፍ ማለት የሚያደንቃት ነገር እንደሌለ ያረጋግጣል። የመርየም ታሪክ ይህንን በጉልህ ያስቀምጣል። አላህ ሱብሃነሁ ወተዓላ እንዲህ ይላል በጽሑፍ ውስጥ መርየም አውሳ ከቤተሰቧ ወደ ምስራቃዊ ስፍራ በተሰደደች ጊዜ የሆነውን ታሪኳን አውሳ ከእርሱም መጋረጃን አደረገች። መንፈሳችን ጅብሪል ወደ እርሷ ላከልን፣ ለእርሷም ትክክለኛ ሰው ሆኖ ተመለሰ። እኔ ከአንተ በአላህ ማን እጠብቃለሁ፣ ጌታዬ ፍሩ እንደሆንክ አትቅረበኝ አለች። ሱረቱል መርየም እንዲህ አንቺ ውዷቷ እህቴ ይህንን ገጠመኝ በጥሞና አስተንትኒው። እጅግ በጣም ያማረ ውበት የሰው ዘር ልብ እንኳ የማይልበት ብቸኝነት። ታዲያ በዚህ አንጓጊ እና ገፋፊ ሁኔታ ላይ በጣም የማረ የተዋበ ሰው ከፍ ሲል ምን ይፈጠራል ተብሎ አይጠቀምም። በማንም ግልጽ ነውና አጋጣሚ ተኝቶ አይደለም። ሳይገኝ ለማግኘት ራሱ ስንቱን ከስንቱ መስዋዕትነቶችን ይከፍላል። ነገርን የተፈጠሩለት ዓላማ በወጉ የተገነዘበ ንጹህ የአላህ ባሮች ይህንን ረመጥ ሳይቃጠሉ ይወጡታል። ይህም ገደል ከዚችም ብርቅዬ የእንስሳት ታሪክ የምናገኘው ነው። የተሟላ ጨዋነት ድካም የደረሰ ንጽህ ምንጭ ይሁን። እውነት ነው ወላሂ ለአዚም አላህ ሱብሃነሁ ወተዓላ ኸይር ነገር ሁሉ ይስጠን ይወፍቀን ውዶችዬ ማለት ነው። እንግዲህ ያላገቡ ሰዎች ጉዳይ በሚል ነው የዛሬው ርዕሴ። ሁላችንም ብንሆን ያላገቡ ወንዶች ጉዳይ አንዳንድ ሰዎች እንዲህ ይላሉ ማለት ነው። እስከሚገቡ ድረስ ትዳር ውስጥ አቤት የወንዶች ነገር፣ ከገቡ በኋላ ግን ማን ነው እስኪ ከትዳር በፊትና ከትዳር በኋላ ያለው ልዩነት ብዙ ልዩነት አለው። ሱብሃንአላህ። ብዙ ልዩነት አለው ማለት ነው። ጉዳዩ እንግዲህ ረዘም ቢልም ሴት ልጅ የቤት እመቤት ነበረች፣ አጣችኝ ሆኖ በሰው ሀገር አንከራተታት። ሀቂቃ እህቶች ስራ ፈልጉንን ስራ አጣን እያሉ በሚዲያው ሲንከራተቱ ማየት ልብ ያደማል። እውነት ነው። ይሄ ሁሉ እንግዲህ በአሁኑ ሰዓት ሴት ልጅ አሁን ወንድ ወደ ጋዳ ሴት ወደ ውጭ የሆነብን ነው። በሚዲያም ቢሆን ሴቶች ነው አብዛኛውን ያለው። ምክንያቱም የወንዶችን ስፍና ያሳያል ማለት ነው። ኢላሂ አንተ አይቸግርህም። በስደት ላይ የሚንከራተቱ እህቶችን አንተ መልካሙን ነገር ሁሉ አላህ መልካሙን ነገር ሁሉ ውዶች ያምጣልን። እስኪ ዱዓ አድርጉ፣ ዱዓ እንደራረግ። ምን ትላላችሁ? ዱዓ እንደራረግ ሁላችንም ብንሆን ማለት ነው። ምን አለሽ ተባብለው ተጋብተው ገንዘብ መስፈርት አድርገው ገብተው
ተጋብተው መኖር ጀመሩ። መስፈርት ያደረጉ ሲያልቅባቸው ተለያዩ። ተሻሽለው መኖር አቃታቸው። ሸሪያው መስፈርት ሁሉ ረሱት ማለት ነው። ጨዋ ነበረች በአይነ ህሊና አዲስ እንስሳት አስቡማ ይላል። አንዲት እንስሳ በጣም ጨዋ ነበረች፣ ትህትና አፍረት የተላበሰች ግን የዋላዋን ማውራት ይከብዳል። ብቻ ባጭሩ ጉላ ሲበዛበት እንደሚሰበረው ትዕግስት አጥታ ሀራም ላይ ወደቀች። ይህቺ እንሰት የተከበረች በጣም አገት ደፊ የምትባል ነበረች። እውነት ነው ወላሂ ነበረች። የዋለ ግን ለአይንዋ የሚሞላ ወንድ ፍለጋ አይንዋ ስታቀበዛብዝ ከሰው አይን ሁሉ ጎደለች። ሂጃብዋም ጣለች። ሶላቷም እርግፍ አድርጋ ተወች። ሰዎች ማፈር አላህ መፍራትን አቆመች። ለመንደሩ የጥሩ ሴት ምሳሌ እንዳልነበረች የዋለ ግን ጌታዬ በመጨረሻ እንደ አክላቴ እንዳልሆን ጠብቀኝ የሚሉ አይነት ሴቶች ሆነች። ይቺ ሴት እንዲህ አይነት ሁኔታ ብዙ ከከረመች በኋላ በመጨረሻም ደከማት። ዳግም እጅ ሰጠች። አረፍ እንዳለች ቀስሙዋ ስብር እንዳለ እንዲህ ስትል አደረገች። ጌታዬ ሆይ ብዙ ጊዜ ሳምጽህ ታግሰኸኛል። እኔ ግን አንተን ማመጽ መታገስ አልቻልኩም። ነፍስያዬን ማሸነፍ አቃተኝ። ቆይ የገዛ ነፍስያ ሽሽት ወዴት አባቴ ሊሄድ? አንተ የሁሉም መሸሻ አይደለህም? አንተ የሁሉም መጠጊያ አይደለህም? ጌታዬ እንደዚህ ከረከስኩ በኋላ ዳግም ወደ አንተ መቃብር ፈልጌ ነበር። ገና መንገድ ስጀምር በእንቅፎቶቼ የተፈጠርኩኝ ቆሻሻ ቦታ ወድቄ ቀረሁ። የገዛ ነፍስዬን በደልኩ። የገዛ ነፍስዬን በድዬ የገዛ ነፍሴን አልኳስኳት። ዛሬ ግን ደከመኝ፣ ቅጣት ፈራሁኝ። ጀሀነም ተስፋ ማድረግ ከበደኝ። ጌታዬ እባክህ ማረኝ፣ ያንተ ምህረት ከኔ ወንጀል የበዛ ነውና ብላም ወደ ጌታዋ ሸሸች። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአታችሁን በመላ ይምራል። እነሆ አላህ በእርግጥ መሀሪ ነው። የሰው ልጅ ብዙ አጥፊ ነን፣ ግን አላህ በጣም መሀሪ ነው። እንግዲህ ያው እዛው እኛ ሰበቡን እናድርስ። ግን መቼ ነው የአላህ ሱብሃነ ወተዓላ ዱዓ እኮ አንድ ቀን እንደሚሳካ ዱዓችን አልተሳካም እንጂ አልሆነንም ማለት የለብንም። አላህ ሱብሃነ ወተዓላ ለኛ ኸይር ነገር እንዳሰበልን ማሰብ አለብን ማለት ነው። ምን መሰላችሁ ውጭ ያሉት እንዲህ ስልክ አንዷ ጥምጣም ጀልባብ እንዲህ ላብቶ እንዴ ጫማ ብዙ ነገር ከሁሉም በባል ስም የሚያስገቡ ብዙ ልጫ ወንዶች አሉ። እህቶቼ ደግሞ በተለይ አረብ ሀገር ያሉ ለባል ምንም ወደ ኋላ አይሉም። እጃቸው ላይ ካለ የፈለገውን የሚያደርጉ ባል ይሆናል ብላ ግን ሀገር ስትሄድ በተልካሻ ምክንያት ይፋታሉ። አዎ እውነት ነው ወላሂ ለአዝም ያ ረብ። እና ገንዘቧ ጨርሶ ያ አልበቃ ብሎ ልቧ ስብር ያደርጋል። ለምን የሸሪዓ ድንጋጌ የግል ስሜት መውጫ ያደርጋል እኮ። ለምን ይህ የምትፈጽመው ወንዶች በገዛ እህታችሁ ላይ ሲደረግ ትወዳላችሁ? አሁንም በዚህ ተግባር የተሰማራችሁ ወንዶች ከዚህ ተግባር ተቃቡ፣ ተመለሱ። አይጠቅማችሁም። የተበዳይ ሰውን ባጎርፍ ነው፣ አንድ ቀን ይወስዳችኋል። በቃ ተአድዱ። አረ ወይ ጉድ! ጎርፍ ነው፣ አንድ ቀን ይወስዳችኋል። ተአዱድ ካሰብክ ቅድሚያ ብቁ ሁን፣ ሸሪዓ ካባዘዘው መልኩ ለማስተዳደር። ከዛ ትዳርህሳ እስከ ትዬ የምናገር እህቶቼ ነው። ሀቂቃ ትልቁ ጥፋት ከእህቶችም አለ። ላግባሽ ላለ ሁሉ ገንዘባችሁን የምትሰጡ ምንድን ነው አላማችሁ? ቅድሚያ እውነት ነው። አይ ወንዶች እኮ በአሁኑ ሰዓት ግን ማለት ነው በነገራችን ላይ ማለት ነው ውዶች፣ በአሁኑ ሰዓት ስንቶቹ ናቸው ወንዶች ዳቦውን እኮ ድንጋዩን እኮ
ዳቦ ነው ብሎ የሚያመሃኙና ብዙ የሚያደርጓሉ። ሱብሃንአላህ ያ ኢላሂ አላህ ይጠብቃችን ማለት ነው ከእንደነዚህ አይነቶቹ ሰዎች ወንዶች በአሁኑ ሰዓትና ሀቢቢ ማሬ ዛሬ እያለ እንዲህ ይላል። ግን ያላወቁት እኛ እንደኛ አይነቱ ደግሞ የዋሆች ሴቶች አንዳንዴ የዋህ ጎናለን ለዛ ለሰው የምንልክ ብር ማለት ነው። ያ ግን መሆን የለበትም ማለት ነው ውዶችዬ። ትምህርት መውሰድ አለብን ከአንዷ ጓደኛችን እኛ ትምህርት መውሰድ አለብን። በሶሻል ሚዲያ እያለቀሱ ነው የምናየው። ግን ደግመን ደግሞ እዛ ውስጥ እኛ መልሰን ደግሞ እንዘፈቃለን። በአሁኑ ሰዓት ያው ብር ፈላጊ ጥቅም ፈላጊ ነው ሁሉም ቢሆን ከ100% 10% ቢሆን እንጂ በትዳር ማለት ነው። በሀገር በዚህም እያየን ነው። ግን ይሄ እንዳይሆን እኛ መጠንቀቅ አለብን ማለት ነው። አገባሽ አለሁ ይላል እንግዲህ የማይላክ ነገር የለም። መኪናውም ወርቁም የምንገዛው እኛው ነን፣ ቤቱም የሚገዛው እኛው ነን። እሱ ለትዳር ነው ብቻ አይቆም እና ይሄ መሆን የለበትም ማለት ነው ውዶችዬ። ሁላችንም ብንሆን ብራችንን እኛ የሰው ፊት አይተን የሰው ሽንት ቤት ጠርገን ነው ያንን ሁሉ የምናመጣው ማለት ነው። እነሱ ግን እዛ ተቀምጠው እንዲሆንኩ እንዲህ አደረኩ እያሉ ከስንት ሴት ብር የሚያባክኑ ማለት ነው። ለምን ለመጨሻ ግን ዙሮ እኛም ጥፋተኛ ነን ማለት ነው። ለምን ብር ላለን ሁሉ ብር መላክ የለብንም። ቸግሮኛል ያለቅሳሉ። ግን ምክንያት ቢያለቅሱም ደም ወንድ ነው ሰርቶ መብላት አለበት። ይህንን ውሳኔ ማድረግ አለብን ማለት ነው። ከወንድም ከአባት ከቤተሰቦቻችን ጀምሮ እንዲህ ማድረግ አይጠበቅብንም ማለት ነው ውዶችዬና ከዚህ መቆጠብ አለብን። እንግዲህ የወንዶችን ባህሪ እንትን ማለት አለብን ማለት ነው። እሳቤ ውስጥ መውሰድ አለብን ማለት ነው ውዶችዬ። ይህንን ሁሉ እሳቤ ውስጥ መውሰድ አለብን እና ወንዶች ከምንም በላይ በአሁኑ ሰዓት ያው አስከፊ ደረጃ ነው። ሴቶችን ብንሆናለን አታላይ ብዙ አለ። ግን ይሄ መሆን የለበትም ማለት ነው። ለአግባሽ ላለ ሁሉ ገንዘባችሁን የምትሰጡ ተጠንቀቁ። ምንድነው አላማችሁ? ቅድሚያ ስለምታገቢው ወንድ አታጣሪም? ጀርባውን እንደመጣ ቶሎ እንጂ የምትሰጪው ለምን? ገንዘብሽ የምትሰጪው ብሩ ከመሬት አፍሰሽ ነው እንዴ የምታመጪው? አይደለም። የምትደክሚው ድካም አስታውሽ እንጂ ልብ ግዢ። ለአግባሽ ያለ ሁሉ ባል አይደለም። ምርጫሽ አሳምሪ። በኋላ ገንዘቤ በልቶ ልቤ ሰበረ እያልሽ ማውራት ጥቅም የለውም። ሳይደቆስ እንትን ማለት የሚባል ነበር ለጠፋብኝ አባባሉ ማለት ነው። በልቶ ልቤ ሰበረ እያልሽ ማውራቱ ጥቅም የለውም። ቅድማ የቻልሽውን ሰበብ አድርገሽ ጥንቃቄ አድርጊ። ከሌሎችም ትምህርት ሶጂ እውነት ነው መውሰድ አለብን ማለት ነው ውዶች። ከሌሎችም እኛ ትምህርት መውሰድ አለብን። ለአግባሽ ላለን ሁሉ መስጠት የለብንም። ያንን ብር እንዴት ሆነን እንዳመጣ ነው እንዴት ሆነን እንደ የሰው ፊት አይተን ከቱም በአሁኑ ሰዓት በቃ ኩላሊታችን እስከሚታመም ድረስ ግን ያ ሰው እዛ ቁጭ ብሎ እንዲህ አረጋለሁ ያልቆብኛል፣ ወይም ባልሽም ከሆነ ወይ መኪና እንትን ልጀምር ነው ብቻ ለእኛም የሚያስቡ ቤተሰብም አለ፣ አጥፊ ቤተሰብ አለ። ብዙ ታሪክ እየሰማን ነው። ያ መሆን ፈይቶ ከማልቀስ ነው ምን የሚባል አባባል አለ እና ካሁን መጠንቀቅ አለብን ማለት ነው። ሁላችንም ቢሆን መደረግ የለበትም በሚል ነው። በጣም እኔ እንጃ በአሁኑ ሰዓት ሁሉም የጥቅም ፍለጋ ነው አይደለም። ሌሎች ወንዶች ግን እኛን ሲጎዱ ከሴት እንዳልተፈጠሩ ከሴት ላይ እንዳልተፈጠሩ እህት እንደሌላቸው አሁን ተው ሲያለቅስ በሰው እህት ላይ የሚያደርገው ለእህቱ የማያደርገውን ወንዱ ነው በሴት ላይ የሚያደርገው ማለት ነው። ይሄ መሆን የለበትም ማለት ነው። እንግዲህ በዚህ በዱንያ የሚባክን እድል ብሎ ነገር የለም። ያመለጠህ ነገር በመሰረት ላንተ አልነበረም። ማስተውል እንደሆነ መልካም ነገር የምታገኘው ፈገግ ባጣኸው ነገር ውስጥ ነው። አንዳንዴ ስኬት ያለው በማጣት ውስጥ ነው። የሚስጥ በጣም ወላሂ ላዚም
የሚስትህ ነገር ያንተ ፍላጎት ላይኖርባትም ይችላል። የተከለከልከ ነገር ግን በግልጽ የአላህ ምርጫ ነው። እኛ ለራሳችን ከምናስበው በላይ ለኛ የሚያስብልህ አላህ ሱብሃነሁ ወተዓላ ብዙም ሳናጣናው እናስብ ይለናል። እውነት ነው። የሴት ልጅ እንባ እና የወንድ ልጅ ምላስ ብዙም አይታመኑም፣ ውሸት ይበዛባቸዋል። የወንድ ልጅ እንባ እና የሴት ልጅ ልብ ብዙም ውሸት የለባቸውም እና እመናቸው ይላል። የወንድ ልጅ እንባ እና የሴት ልጅ ልብ፣ ወንድ ልጅ ካለቀሰ እውነት ነው ማለት ነው። አንዳንድ መለስ መሰላችሁ መለያየት እንደምታስቡት ቀላል አይደለም። ያ ባይሆንማ ኸዲጃ የሞተችበት አመት የሀዘን አመት አይባልም ነበር? የትኛው ሰው ከሚወደው አካል መለየት አይፈልግም? ነብይም ቢሆን አንድ አመት ብቻ አዚነው የሚታለፍ አልነበረም። ለሳቸው እስከ ዕለተ ሞታቸው ያስታውሱት ነበር። ከፊሉ አብርሃም እያሉ ሲያደንቁ ይኖራል። ምን ማረግ ነከር ካለ በሚል ነው። ባል በሚስቱ የገዛላት ውዴ ጌጣጌጦች ይጠፉበታል። ሚስቱም እጅግ በጣም ማልቀሷ እና ማዘኗ ቀጠለች። ባልም ለምን ይሆን እንደዚህ የምታለቅሺው አላት። እንደዚህ ጌጦቼ ለኔ ማለት ምን ማለት እንደሆነ ታውቅም? እነሱ ማለት ለኔ ብላ ጮኻችበት። የባል መልስ አጭር ናት። ድንቅ ነበር ካንቺ በመጥፋቱ ለማያልቅልሽ እና ለማያዝንልሽ ነገር ለምን ታለቅሻለሽ አላት። እኛስ ለምን እናለቅሳለን? ለሱ ውሳኔ እንጂ መስጠት አይከፋም ወዳጄ። ለማመን ቢከብድህም ለመቀበል ቢመርህም ተቀበል። ስሜትህ እንደ ሕፃን አይሁን። የሚጎዳህ መድኃኒት ሳያውቅ ለመዋጥ እናቱን ያስቸግራል። እንደሚጎዳው ስለምታውቅ እናት አትሰጠውም። እሷም ደግሞ ይበልጥ አዛኝህ ነው። መከልከሉ ቢያበዛም አንተም ለመጠየቅ እንደነበር ግን መረሳት የለብህም። ብዙም ልብ ያልነው ግድ ደግሞ ትልቅ ትምህርት የሚሆን ነገር ቢሆን በዱንያ ውስጥ ያጣቸው ነገሮች ምክንያቶች ዲናቸው ለማስጠንቀቅ መሆናቸው ነው። ልጃቸው በኸድር የተገደለባቸው ወላጆች ታሪክ ልጅ ማጣት የሚፈልገው የለም ምንም ቢሆን ግን ከዲን አይበልጥም። እናም ወዳጄ እናጠና። በሌላ በኩል ዲናችንን ተጠብቆልን ይሆናል። ብዙም አንዘን። ከዚህ ውጭ የትም ልብ መረጋጋ አይገኝም ይለናል። እውነት ነው። ኢብራሂም አለይሂ ሰላም እንዲህ የሞተብን ነገር ህያው እንደሚያስበው ጠየቀው። አላህ አላመንክም እንዲህ ሲለው ልቤ ይረጋጋ ዘንድ ነው አለ። ለእኛ ግን አዛኝ ነው። አላህ ለረሱል ኡማን ልባቸው እንዲረጋ ብዙም እንዲያልፍ አላደረገውም። እሱም በማስታወስ ብቻ ልባቸው እንደሚረጋጋ ተናግረዋል ይላል። እውነት ነው። እናመሰግናለን። እና ውዶቼ በአሁኑ ሰዓት ያው ከባድም ቢሆን ወንድ ልጅ አምነን ብር መርጨት የለብንም። እንግዲህ ባላገቡ ሰዎች ጉዳይ ብዙ ማለት ይቻላል ማለት ነው። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ አድርጉኝ። ሁላችሁንም አመሰግናለሁኝ እና ወዶቼ በሌላ ቪዲዮ እስከምንገናኝ መልካም ቆይታ እላችኋለሁ። ባይ ባይ። አመሰግናለሁ።